በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘ አብጽሐነ እስከዛቲ ዕለት እስከዚህች ዕለት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የወላዲተ አምላክ የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ መቃብር ድረስ በተአመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ሳይሆን በቸርነቱና በምህረቱ ጠብቆ ለዚህች ዕለት ያደረሰን በቅዱስ ቃሉ ከተኛንበት ቀስቅሶ እንድናመሰግነው የፈቀደልን ቸርነቱና ምህረቱ የበዛልን ልዑል እግዚአብሔር ስሙ በድጋሜ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም ዛሬም ዘወትርም በፍጥረታቱ አንደበት የተመሰገነ ይሁን። አምላክን ያየንባት መስታወታችን የድህነታችን ምክንያት የተስፋችን ቀመር የሆነች እናታችን እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን መትሕተ ፈጣሪ መልዕልተ ፍጡራን ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰ። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብ። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሰሙኑ ለመጋቢት በዛቲ ዕለት ቅዱስ አርያኖስ መኮንነ እንዴናው
ሰማዕተ ኮነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊሊሞንና አብላኒዮስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደህ ዓይንህን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያው ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናውም ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አምኖ ምዕመናንን ማሰቃየቱንም ተወ። ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ወደ እርሱ አስመጣው። በምን ምክንያት አማልክትን ማምለክ እንደተወም ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃይም ሲያሰቃዩአቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ ነገረው። ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩት አዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማንህ አንተ አለው። እርሱም እኔ የእንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙት አዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲህም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ ሀገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን ዓሣ አንበሪን አዘዘ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹ ከዚያ እየጠበቁት ነበር። ወደ ሀገሩ ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊሊሞንና ከአብላኒዮስ ከስጋቸው ጋር በአንድነት አኖሩት። በረከቱ ከኛ ጋር ትኖር ለዘላለሙ አሜን።
ሰላም ለአርያኖስ አማልክቲሁ ሃዲጎ ዘተለወ ፍጹመ ለእግዚአብሔር ሕጎ ዲዮቅልጥያኖስ ምዑክ ቢጸ ሰራዊት በተዛውጎ እምድረ ደፈኖ አፈ ግብ መሪጎ መልዕልተ ምስካቡ ንጹፍ ተረክበ አሪጎ። በዚችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ቅዱሳን ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ነው። ይህም ሰውን ወደሚበሉ ሰዎች ሀገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸው የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲህ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስቲፈጸም ሳር ያበሉታል። ከዚያ በኋላም አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30ው ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የሀገሩ ሰዎች የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የሀገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የሀገሩም ሰዎች ያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በሀገሩ ጥጋግ ጎተቷቸው። ሐዋርያት ስለዚያች ሀገር ሰዎች ስለ ድህነታቸው ወደ እግዚአብሔር ጸለዩ። ያን ጊዜ ከወህኒ ቤቱ ምሰሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በሀገር ውስጥ እስከሚጥለቀለቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና ሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትን በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አላቸው። እሊያ ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸው። የአንድነትን የሦስትነትን የመድኃኒታችን ሰው የመሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የሀገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመልሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የሀገርም ሰዎች ይዘው በብረት አልጋ ላይ አስተኝተው በበታቹ 6 ቀን 6 ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ሥጋውንም ሆነ የራስ ጠጉሩን ወይም ልብሶቹን ምንም እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ ያ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህ በኋላም ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ።
በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላዎን ወደሚባል ከአይሁድ ሀገሮች ወደ አንዲቱ ሄደ። በዚያም በጎ እረፍትን አረፈ። ሥጋውንም በመልካም ቦታ አኖሩ። ከሥጋውም ብዙ በሽተኞችን በመፈወስ ታላላቅ የሚያስደንቁ ታምራት ተገለጡ። ልዩ የሆነች በረከቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ትኖር። ሰላም ለማትያስ ዘተሃሬ ወተፈቅረ የንተ ይሁዳ ይትወለቁ ምስለ ሐዋርያት ህቡረ ከዊኖ ማትያስ በላይ ለኩያን ሄረ ሥጋ ወልደ አምላክ ሴሰዮም ወደሞ ክቡረ ተውላጠስ የሰይ ወልወቱ ከመላሂም ሳይረ። በዚችም ቀን ደግሞ በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድርያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ ሀገር እንደርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔር ፈቃድ በእስክንድርያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትን ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግና ሥርዓትንም ሁሉ እንዲጠብቁ ሕዝቡን ሁል ጊዜ ይመክራቸውና ያስተምራቸዋል። በወንጌላዊው ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከኛ ጋር ለዘላለሙ ትኖር አሜን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድርያ አባይ ሀገር በሃይማኖት አይረፈ ወበሰናይ ምግባር እምድኅረ ነበረ ዲበ ዘሐዋርያ መንበር ሶበተ ፈጸመ ሎቱ ዓመታት 10 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመተስኡ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን እንድርያኖስ ወብእሲቱ ወአውሳብዮስ ወአርባ ብእሲ ወበዛቲ ዕለት ካይበ ተስካሮሙ ለእስራ ምዕት እደው እለ ኮኑ ሰማዕተ ምስለ አባ ኖብ ወበዛቲ ዕለት ካዕበ አዕረፈ አብ ቅዱስ መስተጋድል ኩትን ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴትየ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ምልጃ ጸሎታቸው ይጠብቀን።
ቃል ኪዳናቸው አይለየን። በሰላም ያሳደረ አምላክ በሰላም ያውለን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ ያዘኑትን የተጨነቁትን ያረጋጋልን፣ የሞቱትን ነፍሶቻቸውን በወዳጆቹ በእነ አብርሃም እቅፍ ያሳርፍልን፣ የሁላችንን ፍጻሜ ያሳምርልን። ጾማችንን ሱባኤያችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። ሲሳየነ ዘለለ ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦቶ ካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም ቀን